የተተከለች ዛፍ። የቃሉ ተናጋሪ ነቢየ እግዚአብሔር ንጉሥ ቅዱስ ዳዊት ሲሆን መዝሙረኛው ቅዱስ ዳዊት በስሙ ከተሰየመው እሱ ራሱ ለእግዚአብሔር ያቀረበው መዝሙር 1 ቁጥር 3 ላይ ያለውን ቃል መነሻ በማድረግ ነው ርዕሱን የወሰድኩት። መዝሙረኛው ቅዱስ ዳዊት በእስራኤል ዘሥጋ ከንጉሥ ሳኦል ቀጥሎ በእግዚአብሔር ፈቃድ የእስራኤልን መንግስት ይመራ ዘንድ በእግዚአብሔር ምርጫ የተቀባ ለእግዚአብሔር አገልግሎት ገና በጉብዝና ወራት በጎቹን እየጠበቀ የእስራኤልን ሕዝብ እረኛ ሆኖ ይመራ ዘንድ እግዚአብሔር በጉብዝናው ያሰለጠነው የእስራኤል ዘሥጋንም ሕዝብ እስራኤላውያንንም ወደ መምራት ከመጣ በኋላ ምንም እንኳ ሰው እንደመሆኑ እግዚአብሔርን ያሳዘነበት የህይወት ክፍል ቢኖርም እግዚአብሔር የሚደሰትበትን የንስሐ እንባ እያነባ ወደ እግዚአብሔር በመመለስ ጠፍተን እንድንመለስ አራያነት ምሳሌነትን በህይወቱ የገለጠ ራሱ ንጉሥ ሆኖ የነገስታት ንጉሥ የሆነውን እግዚአብሔርን እንዲመለከቱ ህዝቡን ልቡናቸውን ወደ እግዚአብሔር እንዲያዘነብሉ በሚደንቅ ቃላት ለእግዚአብሔር ምስጋናን ያቀረበ ታላቅ አባት ነው ንጉሥ ዳዊት። ነቢየ እግዚአብሔር ቅዱስ ዳዊት እሱ ራሱ ጠባቂ ለሆነለት ህዝብ ነገር ግን የእውነተኛው የእግዚአብሔርን ጠባቂነት እንዲያስተውሉ ጠባቂ እግዚአብሔር እስካልጠበቀ ድረስ ከተማ ህዝብ ሊጠበቅ አይችልም። እውነተኛ እረኛ፣ እውነተኛ ጠባቂ፣ እውነተኛ ዳኛ እግዚአብሔር ነው እያለ የህዝቡን ልቡና በምስጋናው ወደ እግዚአብሔር ዘንበል እያደረገ በዘመኑ በገዛ ዘመኑ የእግዚአብሔርን ሐሳብ ያገለገለ ድንቅ አባት ነው። በገዛ ዘመኑ እግዚአብሔር በሰጠው ጊዜ የእግዚአብሔርን ሐሳብ በማገልገል ያለፈ ጻድቅ ቅዱስ አባት ነው ነቢየ እግዚአብሔር ንጉሥ ቅዱስ ዳዊት። እሱ ከዘመራቸው መዝሙሮች መካከል መዝሙር 1 የመጀመሪያው የመዝሙሩ መግቢያ ነው። በዚህም ክፍል ውስጥ ፍካሬ ዘጻድቃን ወዘኃጥአን ስለ ኃጥአንና ስለ ጻድቃን የሚነገረው ነገር ይህ ነው፣ ወይንም ደግሞ የጻድቃን ነገር የኃጥአን ነገር መለያቸው በዚህ ይታወቃል ብሎ አንድ ኃጢአተኛ ወይንም ደግሞ አንድ ጻድቅ ፍጻሜ ህይወቱ ምን ይመስላል፣ እግዚአብሔርን የሚከተል በእግዚአብሔር ሕግ የሚኖር በመዓልትም በሌሊትም እግዚአብሔርን የሚያስብ ሰው ነገር እንዲህ ይከናወንለታል። እግዚአብሔርን የማይከተል እግዚአብሔርን የማያስቀድም እግዚአብሔርን የማያስብ ሰው ደግሞ ንፋስ ገፍቶ እንደሚጥለው እንደ ትቢያ እንደሚበተን ይሆናል እያለ የዘመረበት የመዝሙር ክፍል ነው። ይሄ መዝሙር ምስጉን ነው በክፎች ምክር ያልሄደ በኃጢአተኞችም መንገድ ያልቆመ በዋዘኞቹም መንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል። አስቀድሞ ብፁዕ ብእሲ የሚባለው ሰው በእግዚአብሔር ዘንድ ብፁዕ ክቡር የተወደደ የተመረጠ የሚባለው ሰው ይህ ያለው ነው የሚለው። ይሄን ያደረገ ይሄ ያለው ሰው ይሄን የሚፈጽም ሰው በእግዚአብሔር ዘንድ የተወደደ ነው፣ በእግዚአብሔር ዘንድ የከበረ ነው እያለ እንዲህ ስላለው ሰው ይናገራል። በቅድስት ቤተክርስቲያናችን የቅዱስ ዳዊት መዝሙር የሌለበት የምስጋና ክፍል የላትም። የመዝሙረኛው የቅዱስ ዳዊት መዝሙር የማይጠቀስበት ስርዓትም የላትም ቤተክርስቲያን። በአንድ ሰው የህይወት ዑደት እንኳን ብንመለከት በክርስትና ጊዜ ከልደቱ ጀምሮ እስከ ዕለተ ሞቱ እስከ ዕረፍቱ ድረስ ቤተክርስቲያናችን በህይወቱ ዑደት የምታመሰግንበት የምትባርክበት መዝሙረኛው ቅዱስ ዳዊት ነው።
በክርስትና ጊዜ፣ በምንወለድበት ጊዜ፣ በምንጠመቅበት ጊዜ የዳዊት መዝሙር ይዘመራል፣ ይሰበካል። ምናልባትም እግዚአብሔር ፈቅዶልን ደግሞ በጋብቻ በምንጣመርበት ጊዜ መዝሙረኛው ቅዱስ ዳዊት የዘመረው መዝሙር ይሰበካል፣ ይዘመራል። በምንኩስና ቆብ ደፍተን ለእግዚአብሔር በሙሉ ጊዜ ለመለየት ስርዓት በሚፈጸምልን ጊዜ መዝሙረ ዳዊት ይነገራል፣ ይነበባል፣ ይሰበካል። ነፍሳችን ከስጋችን በተለየች ጊዜ ቤተክርስቲያናችን በከበረ ጸሎት ወደ ሰማይ በምትሸኘን ጊዜ ጸሎተ ፍታቱ ያለ መዝሙረ ዳዊት አይደርስም። የሚደርሰው የሚባለው መዝሙረኛው ቅዱስ ዳዊት ነው። በየትኛውም ክብረ በዓል ድጓው ያለ መዝሙረ ዳዊት ቀለም የለውም። መዝሙረ ዳዊት በዜማ የሚዜምባት፣ መጽሐፍ ቅዱስ በጥዑም ዜማ የሚነገርባት ውበት ያላት ሰማያዊ ሀብት የተሰጣት ኦርቶዶክሳዊት ቅዱስ ቤተክርስቲያን ነች። ስለዚህ መዝሙረኛው ቅዱስ ዳዊት በቤተክርስቲያናችን በአምልኮ ስርዓት የማይነገርበት የስርዓት ክፍል የለም። በአንድ ሰው የህይወት ዑደት ውስጥ መዝሙረኛው ቅዱስ ዳዊት የማይጠቀስበት ስርዓት የለም። አባቶቻችን በህይወት ዘመናቸው ሙሉ ሲዘምሩ ሲጸልዩበት የኖሩት መዝሙረ ዳዊት ነው። ምናልባት የዳዊትን መዝሙር የምንዘምርበት የምንጸልይበት በስርዓታችንስ እሱን ሳናነሳ የማናልፍበት እሱ ያለውን ሳናነሳ ሳናወሳ የማናልፍበት ምክንያት ምንድነው ካልን ጥቂት ነጥቦችን ልንገራችሁ። የመጀመሪያው መዝሙረኛው ቅዱስ ዳዊት ያልተናገረው ጉዳይ የለም። በቅዳሴ ስርዓታችን በትምህርት ክፍለ ጊዜ ዲያቆኑ በአብይ ድምጽ የሚሰብከው ምን ጊዜም ቢሆን ከመዝሙረ ዳዊት ነው። ግጻሬው ምን ጊዜም ቢሆን ምስባኩን የሚያዘው ከመዝሙረ ዳዊት ነው። ለምን ከተባለ መዝሙረኛው ቅዱስ ዳዊት ያልተናገረው ርዕሰ ጉዳይ የለም። በዕለቱ የሚታሰበው ምንም ይሁን በዛ ዕለት ስለሚታሰበው ጉዳይ መዝሙረኛው ቅዱስ ዳዊት ተናግሯል። ወደ ነገረ ክርስቶስ አምጥተን ብንመለከተው በነገረ ክርስቶስ ስለ ክርስቶስ ነብየ እግዚአብሔር ቅዱስ ዳዊት ያልተናገረው ነገር የለም። ስለ ልደቱ እነሆ በኤፍራታ ሰማነው፣ በዱሩም ውስጥ አገኘነው፣ ወደ እርሱም እንሂድ እግሮቹ ወደ ቆሙበት ስፍራ እንስገድ ብሎ የልደቱን ዜና አስቀድሞ በትንቢት መነጽር በመንፈስ እግዚአብሔር ተቃይቶ ነብየ እግዚአብሔር ተናግሮታል። ስለዚህ ልደቱን በምናስብበት ጊዜ ስለ ልደቱ በትንቢት መነጽር ሆኖ ያመሰገነውን ምስጋና የተናገረውን ነገር እንዘምራለን፣ እንሰብካለን። ቅዱስ ቤተክርስቲያን ትሰብካለች፣ ትዘምራለች። የመጀመሪያው መዝሙረኛው ቅዱስ ዳዊት የዘመረውን መዝሙር ቤተክርስቲያን የምትጸልይበት እኛም ልጆቿም እንድንጸልየው የምታዘን መዝሙረኛው ቅዱስ ዳዊት ያልተናገረበት ርዕሰ ጉዳይ ስለሌለ ነው። ሁለተኛው ያልተናገረበት ርዕሰ ጉዳይ የለም ስንል በበዓላቱ በሚታሰቡ ጉዳዮች ብቻ ሳይሆን ስለ ህይወታችን በህይወታችን ስለሚገጥመን ነገር ሁሉ መዝሙረኛው ቅዱስ ዳዊት ሳይናገር ያለፈበት መዝሙር የለም። በኃጢአት ብንወድቅ ከኃጢአታችን እንድንመለስ አቤቱ በቸርነት ብዛት ማረኝ፣ እንደ ምሕረትህ መጠን መተላለፌን ደምስስ፣ ከኃጢአትም ፈጽሞ እጠበኝ፣ ከበደሌም አንጻኝ፣ እኔ በአንተ ፊት በድያለሁና ኃጢአቴም ሁልጊዜ በፊትህ ነው እያለ ብንወድቅ ከውድቀታችን ልንነሳበት የምንችለውን የንስሐ መዝሙር ዘምሮልናል። ስለዚህ መዝሙረኛው ቅዱስ ዳዊት ያልተናገረበት ርዕሰ ጉዳይ የማይነካው የህይወታችን ክፍል የለም። በስደት ጊዜ ከስደት እግዚአብሔር እንዲጠብቀን የምንዘምረው መዝሙር አለ። መንገድ በወጣን ጊዜ እግዚአብሔር በመንገዳችን እንዲቀድምልን የምንጸልየው ጸሎት አለ። ስራ ለማከናወን በጀመርን ጊዜ በስራችን መከናወን እንዲሆንልን የምንዘምረው መዝሙር አለ። እግዚአብሔር በመዓልትና በሌሊት እረኝነቱ ከኛ እንዳይለይ እንዲጠብቀን እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በረፍቱ ዘንድም ይመራኛል፣ ነፍሴን መለሳት፣ ስለ ስሙም ከክፉ ጎዳና መለሳት፣ በሞት ጥላ መካከል እንኳ ቢሄድ አንተ ከኔ ጋር ነህና ክፉውን አልፈራም፣ በትርህና ምርኩዝህ እነሱ ያጽናኑኛል እያልን እንዘምራለን። እንዳንፈራ እንዳንደነግጥ በመንገዳችን እግዚአብሔር እንዲጠብቀን እረኝነቱን እንዳንዘነጋ ይሄን እንዘምራለን። ስለዚህ መዝሙረኛው ቅዱስ ዳዊት
ያልተናገረበት ርዕሰ ጉዳይ ባለመኖሩ መዝሙረ ዳዊትን እንጸልያለን። ሌላው ጌታ እንደ ልቤ ያለው እግዚአብሔር የወደደው እርሱ እንደ ልቤ ያለው ጻድቅ ስለሆነ ከእርሱ የተገኘው ምስጋና ማናችንም ብንሆን እግዚአብሔርን ለማመስገን ጥዑም የሆኑ ቃላትን እናፍልቅ ብንል መዝሙረኛው ቅዱስ ዳዊት ካፈለቃቸው ቃሎች የተሻሉ ቃሎች አናገኝም። እግዚአብሔርን እንደው ስላደረገልን ነገር በተሻሉ ቃላቶች፣ በተሻሉ ስንኞች፣ በተሻለ አረፍተ ነገር እናመስግን ብንል መዝሙረኛው ቅዱስ ዳዊት ካመሰገነበት ምስጋና የተሻሉ ቃሎችን ማግኘት አንችልም። አንድ ሰው በእግዚአብሔር ፊት ቆሞ ስለምን ልጸልይ ምን ልጸልይ ብሎ ካሰበ መልሱ መዝሙረ ዳዊትን ጸልይ ነው። በእግዚአብሔር ፊት ቆመን አንዳንድ ጊዜ ቃላት ሊያጥሩን ይችላሉ። እግዚአብሔርን እንዴት መግለጽ እንዳለብን አንደበታችን ሊታሰርብን ይችላል። የእግዚአብሔር መንፈስ ያደረበት የእግዚአብሔር መንፈስ ቅዱስ ማደሪያ ስለነበረ ለእግዚአብሔር ድንቅ የሆነ ምስጋናን ያቀረባባት ነው። ስለዚህ በመዝሙረ ዳዊት በዚህ ክፍሉ ላይ ኃጥአንና ጻድቃን በዚህ ይታወቃሉ። ጻድቅ ወይንም ብፁዕ የሚባል ሰው ምስጉን የሚባል ሰው እንዲህ አይነት ሰው ነው ብሎ መጀመሪያ ይናገራል። ምን አይነት ሰው? በክፎች ምክር የማይሄድ ዘይሆረ በምክረ ረሲአን በአጥፊዎች በዝንጉዎች ምክር የማይሄድ ሰው። ምክንያቱም በህይወት ጎዳና ምክር አለ፣ መካሪ አለ፣ ተመካሪ አለ። አንዳንድ ጊዜ በቸገረን በጎደለብን ህይወት በከበደችን ጊዜ ወይ ውስብስብ ጉዳዮች በሚገጥሙን ጊዜ በዙሪያችን ያሉ ሰዎችን እናማክራለን። የዚህን ጊዜ ጆሮአችንን ከፍተን ስንሰጣቸው እነዚህ ሰዎች በጎ ሊሆን ይችላል፣ ክፉ ሊሆን ይችላል የሚሰጡን ምክር። ሰው በህይወቱ በዙሪያው እንዳለው ሰው የሚያደርገው ነገር ይወሰናል። በጎ ሰዎች በዙሪያችን ካሉ በጎ ምክር እናገኛለን። ጠማማ ሰዎች ከሆኑ ደግሞ በዙሪያችን ያሉት የምናገኘው ምክር ጠማማ ይሆናል። ለዚህ ነው ከክፉዎች ጋር ክፉ ትሆናለህ፣ ከደጎች ጋር ደግሞ ደግ ትሆናለህ። ሰው ለተጽዕኖ ተጋላጭ ነው። ሰው ዙሪያውን ይመስላል፣ ሰው የሚውልበትን ይመስላል። በተለይ የወጣትነት ዘመን ለባልንጀርነት ሐሳብ ተጋላጭ ነው፣ ተጽዕኖ ይፈጠርብናል። የዚህን ጊዜ ምክር የምንወስድባቸውን ሰዎች ለይተን ምክር መውሰድ ብልህነት ነው። ስለዚህ መዝሙረኛው ቅዱስ ዳዊት በአጥፊዎች በዝንጎች ምክር የማይሄድ ሰው እንዲህ ያለው ሰው አለ ምስጉን ነው። ይሄ መጀመሪያው ነው። በኃጢአተኞችም መንገድ ያልቆመ ኃጢአትን ያላደረገ አይደለም የሚለው በኃጢአት የማይጸና ሰው። መቼም ሰዎች ነን፣ እንስታለን፣ እንሳሳታለን፣ መውደቅ አለ፣ መነሳት አለ። በመውጣትና በመውረድ ውስጥ ነው ህይወታችን የሚያልፈው። መዝሙረኛው ቅዱስ ዳዊት ይሄ ምስጉን የሚባለው ሰው ኃጢአት የማያደርግ ሰው አይደለም ያለው፣ ባደረገው ኃጢአት ጸንቶ የማይኖር ሰው። ምን ማለት ነው? ሲያውቅ ሲረዳ እግዚአብሔርን በድያለሁ፣ አምላኬን አሳዝኛለሁ፣ ሰውነቴ አድፏል፣ ኃጢአት ሰርቻለሁ ብሎ የሚጸጸት ሰው፣ በኃጢአቱ ጸንቶ የማይኖርበት ሰው። ይልቁንም እግዚአብሔርን በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ እያለ እነጻ ዘንድ እግዚአብሔርን ውደድ እያለ በእግዚአብሔር ፊት የሚያነባ ከኃጢአቱ የሚመለስ ከክፉ ሐሳቡ የሚመለስ ከክፉ ድርጊቱ የሚመለስ እንዲህ ያለው ሰው ምስጉን ነው። በዋዘኞች ወንበር ያልተቀመጠ ኃጢአትን በማድረግ የማይጸና ደግሞ በኃጢአት የማያፌዝ። አሁን ዘመናችን በኃጢአት እንድንቀልድ በኃጢአት እንድናፌዝ ኃጢአትን በቀላሉ እየተለማመድን እንደ ቀላል ነገር እንድንቆጥር የሚያደርግ ዘመን ነው ያለንበት። በሶሻል ሚዲያው የምንመለከተው ጆሮአችን የሚሰማው ነገር ልክ በዋዘኞች ወንበር መቀመጥ ማለት ጽድቅን ወይንም በጽድቅ መንገድ የሚሄዱ ሰዎችን የምናፌዝ በነሱ በኃጢአት ደግሞ የምንሳለቅ የምንሆንበት ጊዜ አለ። አንዳንድ ጊዜ በመንፈሳዊ ህይወታቸው ለመሻሻል የሚጥሩ እህት ወንድሞችን ሳይቀር እሞሃ የምንላለን የምናሾፍ ማለት ነው። አንዳንድ እህቶች ወይ አንዳንድ ወንድሞች እግዚአብሔርን ለማገልገል ደፋ ቀና ሲሉ
የሚቀጸልላቸው ቅጽል አለ። በአካባቢ በቤተሰብ አይደል ምናፌስ ሰዎች አለ። ስለዚህ መዝሙረኛው ቅዱስ ዳዊት በኃጢአተኞች ወንበር በዋዘኞች ወንበር የማይቀመጥ እንዲህ ያለው ሰው ብፁዕ ነው። ግን አንድን ነገር አለማድረግ መልካም ሊያሰኝ ይችላል። አለማድረግ ብቻውን ግን ጻድቅ አያሰኝም። ለምሳሌ መዝሙረኛው ቅዱስ ዳዊት ሶስቱን ክፍሎች ስንመለከት ያላደረገ ነው የሚለው። አንድ በጎ ያልሆነ ነገር አለማድረግ መልካምነት ሊሆን ይችላል። ጽድቅ ግን መልካም ባለማድረግ ፈንታ በጎ ማድረግ ነው። በአንደበቱ ክፉ የማይናገር ሰው መልካም ሰው ሊባል ይችላል። ጻድቅ መባል ግን የፈለገ ሰው በማይረግምበት አንደበቱ መመረቅ የሚችል ከሆነ፣ በማይሰድብበት አንደበቱ ማመስገን የሚችል ከሆነ፣ በማይጥልበት አንደበቱ የሚያነሳ ከሆነ፣ በማያደማበት አንደበቱ የሚፈውስ ከሆነ ነው ጻድቅ ሊባል የሚችለው። መዝሙረኛው ቅዱስ ዳዊት የማያደርገውን ነገር ከገለጸ በኋላ ሕጉን በቀንና በሌሊት ያስባል አለ። በምንና በምን ያስባል? አሁን ይሄ ፖዚቲቭ ነው ማለት ነው። እንዲህ የማያደርግ ደግሞ ሕጉን በቀንም በሌሊትም የሚያስብ ሰው። ሌሊት የእረፍት ጊዜ ነው እንደምታውቁት፣ ቀን ደግሞ የሥራ ጊዜ ነው። በእረፍቱም ጊዜ እግዚአብሔርን የማይዘነጋ ፈቃዱን የማይዘነጋ ሕጉን የማይዘነጋ ስራ አለብኝ ብሎ ደግሞ ሲወጣ ሲወርድ እግዚአብሔርን የማይዘነጋ ፈቃዱን የማይዘነጋ ፍቅሩን የማይዘነጋ ሰው ማለት ነው። በመዓልትና በሌሊት ምኑን የሚያስብ ሕጉን የሚያስብ። ሌሊት የእረፍት ጊዜ ነው፣ መዓልት ደግሞ የሥራ ጊዜ ነው። አንዳንድ ጊዜ እግዚአብሔርን ለማሰብ ስፍራና ጊዜ የምንመርጥ ሰዎች አለን። ወገኖቼ እግዚአብሔርን በሁለንተናችንና በሁሉ ጊዜያችን የምናስበው አምላክ ነው። በሁለንተናችን እናስበዋለን፣ በሁሉም ነገራችን እንዘክረዋለን እግዚአብሔርን። ሕይወት ለሰጠን ለእግዚአብሔር እሱ በሰጠን ጊዜ እሱን የምናስብበት የጊዜ ተከፍሎ የለም። በምንወጣ በምንወርድበት ጊዜ ሁሉ ፈቃዱን እናስባለን፣ ሕጉን እናስባለን፣ የሚወደውን ነገር እናስባለን። የመጀመሪያው ይሄ ነው። በመዓልትና በሌሊት ማለት ግን የጊዜ ጉዳይ ብቻ አይደለም። መዓልት የበጎ ነገር መገለጫ ሲሆን ሌሊት ደግሞ የመከራ፣ የችግር፣ የሐዘን፣ የሰቆቃ፣ የማጣት፣ የጉለት መገለጫ ነው ሌሊት። ቀን ደግሞ የስኬት፣ የፍሬ፣ የመልካም ነገር የማግኘት። ስለዚህ እግዚአብሔርን በሁለቱም ወቅቶች ማሰብ በምንና በምን በማግኘትም በማጣትም ጊዜ፣ በስኬትም በኪሳራም ጊዜ፣ በችግርም በበጎም ጊዜ እግዚአብሔርን ማሰብ መቻል። ከእግዚአብሔር በጊዜ ምክንያት በሁነቶች ፊቱን ዞር የማያደርግ ሰው እርሱ ብፁዕ ነው አለ መዝሙረኛው። ብዙ ጊዜ እኛ እንዴት ነን? በበጎ ጊዜ ደስታችንን ከእግዚአብሔር ጋር ለማክበር ጊዜ እናጣለን። በክፉ ጊዜ ግን እግሮቻችን የሚሮጡት ወደ እግዚአብሔር ነው። በክፉ ጊዜ በፊቱ መተን ያለቀስንበትን እግዚአብሔርን በማግኘት ጊዜ፣ በፍሬ ጊዜ፣ በስኬት ጊዜ ግን እርሱን አንፈልገው። የእግዚአብሔር ሰው ምስጉን የሚባለው ሰው ግን እግዚአብሔርን በማግኘቱም በማጣቱም፣ በስኬቱም በኪሳራውም፣ በውድቀቱም በመነሳቱም በሁለንተናው የሚያስብ ሰው እግዚአብሔር የወደደው ሰው ነው። እግዚአብሔር የባረከው ሰው ነው። እግዚአብሔር የመረጠው ሰው ነው። እንዲህ አይነት ሰው አለና ምሳሌ አመጣ። ሕጉን በመዓልትና በሌሊት የሚያስብ ከመዕፅ እንተ ትክልት ሀቦሙ ሀዘማይ፣ እንደዚች አይነት ዛፍን ይመስላል አለ። እንደዚች አይነት ዛፍን ምሳሌ ነው ያመጣው። ዛፉን ምን አይነት ዛፍ? በውሃ ፈሳሾች ዳር እንደተተከለች ዛፍ። የሰማችሁ ነው። በምን ዳር እንደተተከለች? በውሃ ፈሳሾች ዳር እንደተተከለች ዛፍ ይመስላል አለ። በውሃ ፈሳሾች ዳር ያለን ዕፅ እንዲሁ አስቡት። በክረምትም በበጋም ውሃ ስለማይቋረጥበት ልምላሜ ከሱ አይታጣም፣ ፍሬ ከሱ አይታጣም። እንዲህ አይነት ዛፍ በእነዚህ ሁለት ወቅቶች ውሃ የሚፈስበት ዳር ላይ ስለሆነ ያለው ለውሃው ሩቅ ስላልሆነ
የተተከለው በውሃው ዳር ስለሆነ ስሮቹ ከውሃው ማግኘት ያለበትን ንጥረ ነገር እንዲያገኝ ስለሚረዱት በሁለቱም ወቅቶች የለመለመ ነው። ፍሬ ለማፍራትም አይቸገርም። ስለዚህ እንዲህ አይነት ሰው አለ እንዲህ የሚያደርግ ሰው ልክ በውሃ ፈሳሾች ዳር እንደተተከለች ያለ ዛፍን ይመስላል። ፍሬ ያፈራል፣ ፍሬ አይታጣበትም፣ ልምላሜ አይታጣበትም። የሚሰራው ነገር ሁሉ ደግሞ አለ ይከናወንለታል። እግዚአብሔር የምንሰራው ሁሉ እንዲከናወንልን ይርዳል። አያችሁ፣ እንደዛ አይነት መንገድ ያለው ሰው ከክፉ የሚከለከል መልካሙን የሚያደርግ ልክ ከውሃ ፈሳሾች ዳር እንደተተከለች ያለ ዛፍ ነው። ልምላሜ ከእርሱ አይጠፋም እንዳለ ክብር ከእርሱ አይለይም፣ ፍሬ ከእርሱ አይጠፋም እንዳለ ጽድቅ፣ ቅድስና ከእርሱ አይጠፋም ማለቱ ነው። መጽሐፍ ቅዱስ የሰው ልጆችን ሕይወት በሳር በዛፍ በአበባ ይመስለዋል። ያስተዋላችሁ ነው። መጽሐፍ ቅዱስ የሰው ልጆችን ሕይወት በሳር በዛፍ በአበባ ይመስለዋል። የዚህም ምክንያት የመጀመሪያው ስለ ዘመኑ ህልፈት ነው። እንዲህ የሚያደርገው መጽሐፍ ቅዱስ የሰውን ሕይወት በሳር በዛፍ በአበባ ሲመስል የመጀመሪያው ምክንያቱ እነዚህ እጽዋቶች ናቸው። በእጽዋት የሰው ልጅ ሕይወት የተመሰለበት የመጀመሪያው ምክንያት ስለ ዘመኑ ኃላፊነት ነው። ስለምኑ ኃላፊነት? የሰው ልጅ ዘመኑ ኃላፊ ስለሆነ በሚያልፍ ዘመኑ የማያልፈውን እግዚአብሔርን ማሰብ እንዲችል፣ በሚያልፍ ስልጣኑ የማያልፈውን ስሉጥ የሆነ እግዚአብሔርን ማሰብ እንዲችል፣ በሚያልፍ ጊዜው በዘመናት ሁሉ የሚኖረውን እግዚአብሔርን ማክበር እንዲችል በሚያልፉ ነገሮች ለመመሰል መጻሕፍት እንዲህ ያደርጋሉ። ለምሳሌ እዚያው መዝሙር ላይ መዝሙረኛው ቅዱስ ዳዊት ተዘከር እግዚኦ ከመ መሬት ንሕነ፣ አቤቱ እኛ አፈሮች እንደሆን ረጋፊዎች እንደሆን መሬት እንደሆን አስብ። ወከመ ጽጌ ገዳም ከማሁ ይፈሪ፣ ልክ በምድረ በዳ በበረሃ አብቦ አፍርቶ ታይቶ ከጊዜ በኋላ እንደሚረግፈው ልክ እንደዚህ ነንና እግዚአብሔር ሆይ በዚህ ዘመናችን አንተን ማሰብ እንድንችል፣ በዚህ ዘመናችን አንተን ማክበር እንድንችል፣ በዚህ ጊዜያችን አንተን ማስደሰት እንድንችል ማሰቢያ ሕሊና ስጠን ማለቱ ነው። እየሰማችሁ ነው። ስለዚህ በእጽዋት የሰው ልጅ ሕይወት የሚመሰልበት የመጀመሪያው ስለ ዘመኑ ህልፈት። እጽዋትን ስትመለከቷቸው ለምልመው አብበው አፍርተው ታያቸዋላችሁ። ይሄ ሁሉ ግን ፀሐይ ሲመጣ በጋው ሲገለጥ ምን ይላል? ወደ ምን ይለወጣል? ይረግፋሉ፣ ይጠፋሉ። ለምልመው ያየናቸው ከስመው፣ አፍርተው ያየናቸው ረግፈው እናገኛቸዋለን። የሰው ክብሩም እንደዚህ ነው። በዘመንህ ኃይል ሊኖርህ ይችላል። ኃይልህ የሚደክምበት ጊዜ አለ፣ ይረግፋል። በዘመንህ ውበት ሊኖርህ ይችላል። ውበትህ የሚጠፋበት ጊዜ አለ። በዘመንህ ስልጣን ሊኖርህ ይችላል። ስልጣንህ የሚያልፍበት ጊዜ አለ። ስለዚህ እግዚአብሔርን በሚያልፍ ዘመንህ እንድታስብ በሚያልፉን ነገሮች መጻሕፍት ይመስላሉ። ወጣትነት ላይ ያለን ጉልበት፣ ያለን ንሳትነት፣ ያለን ኃይል፣ ያለን ፍጥነት፣ ያለን ዕውቀት፣ ያለን ሩጫ፣ ያለን ብርታት ያልፋል። ሰንበት ትምህርት ቤት ይህንን የወጣትነት የብርታት ጊዜ እግዚአብሔርን በማክበር እግዚአብሔርን በማገልገል እግዚአብሔርን በማስደሰት ለማዋል መልካምና ምቹ አጋጣሚ ነው ሰንበት ትምህርት ቤት። አሁን ያለን ማንነት በጊዜ ሂደት ያልፋል። አሁን ያለን አካል አፈር ይሆናል። ስለዚህ መጻሕፍት ስለሚያልፍ ዘመን ስለሚያልፍ ክብር የሰው ልጅ ሕይወት በእጽዋት ይመስሉታል። ሁለተኛው የእግዚአብሔርን መግቦት እንድናስብ ነው። የማንን መግቦት? የእግዚአብሔርን መግቦት እንድናስብ። ለምሳሌ ጌታችን መድኃኔ ዓለም ኢየሱስ ክርስቶስ ደቀ መዛሙርቱን እንዲህ ብሎ አስተምሯቸዋል። ነገ በሚሆነው ነገር እንዳይጨነቁ፣ ጭንቀት ረብ የሌለው ነገር እንደሆነ መታመናቸው በእግዚአብሔር እንዲሆን የሰማይ ወፎችን የምድር አበቦችን ተመልከቱ። የሰማይ ወፎች የሚዘሩት የሚያጭዱት ወይንም የሚዘሩበት የሚያጭዱበት እርሻ ምርት የሚሰበስቡበት ጎተራ የላቸውም።
አላቸውና እነዚህን አበቦች ደግሞ ተመልከቷቸው አለ። አበባ ስታዩት ላይን ያስደስታል፣ ውበቱ መልኩ፣ ለአፍንጫም ደግሞ የሚማርክ መዓዛ አለው። ያንን ግን የሰጠው ማን ነው? ጌታችን ይህን ምሳሌ የተናገረበት ስለ ነፍሳችሁ በምትበሉት ስለ ስጋችሁም በምትለብሱት አትጨነቁ። እነዚህን ዕፅዋት በውበት ያስጌጠ አምላክ እግዚአብሔር ከነዚህ እናንተን አያሳንሳችሁም፣ ከነዚህ ሁሉ እናንተ ትበልጣላችሁ ብሎ መግቦቱን አስተምሮበታል። እውነት ነው። እስኪ ዕፅዋቱን ተመልከቷቸው፣ የለመለሙ ናቸው። ይህን ያለበሳቸው ማን ነው? ማን ያለበሳቸው? ማን ያለበሳቸው? እነዚህን ያለበሰ እግዚአብሔር በነገ ሕይወታችን ለስጋችን ልብስ ያሳጣናል ብለን የእርሱን መለኮታዊ መግቦትና ጥበቃ እንጠራጠራለን? ለነዚህ እንኳን አድርጓል እኮ እግዚአብሔር። ስለዚህ መግቦቱን እንድናስብ ነው። ሶስተኛው ከእግዚአብሔር ጋር ስላለን ግንኙነት ሕይወት በዕፅዋት ተመስሏል። ቅርንጫፍ ከግንድ በተቆረጠ ጊዜ ሕይወት እንደማይኖረው ሰው ከእግዚአብሔር ከአምላኩ በተለየ ጊዜ ሕይወት አይኖረውም። ስለዚህ እኛና እግዚአብሔር ያለንን ግንኙነት እንድናስብ፣ በመጨረሻም ደግሞ ስለሚጠበቅብን ነገር በሕይወት ዘመን ፍሬ ይጠበቅብናል። ከዕፅዋት በልምላሜ ጊዜ ልምላሜያቸው፣ በፍሬ ጊዜ ደግሞ ፍሬያቸው እንደሚጠበቅ በሶስቱም ዘመናችን እግዚአብሔር ከኛ የሚጠብቀው ዘመን አለ። በልጅነት ታዛዥነትን፣ በወጣትነት ራስን መግዛትን፣ በአረጋዊነት አስታራቂነትን እግዚአብሔር ከሁላችን ይሻል በእነዚህ ሶስት ክፍለ ዘመኖች። ስለዚህ ነቢየ እግዚአብሔር ቅዱስ ዳዊት እንዲህ የማያደርግ ነገር ግን ሕጉን በመዓልትና በሌሊት የሚያስብ ሰው ይህን ይመስላል፣ በፈሳሽ ወንዝ ዳር የተተከለችን ዛፍ ይመስላል አለ። እንግዲህ ውሃ የሚፈስባት ማናት ካልን ቅድስት ቤተክርስቲያን ነች። በእርሷ የሚፈሰው ነገር ምንድነው? ቃለ እግዚአብሔር፣ ጸጋ መንፈስ ቅዱስ፣ ሀብተ መንፈስ ቅዱስ ምን ጊዜም ቢሆን ሳይቋረጥ በቤተክርስቲያን ይፈሳል። የሰንበት ተማሪ መሆን ማለት ቃለ እግዚአብሔር በማይቋረጥባት ጸጋ መንፈስ ቅዱስ በሚፈስባት በቤተክርስቲያን ዳር መተከል ማለት ነው። የሰማችሁ ነው። ሰንበት ተማሪ መሆን ማለት ቃለ እግዚአብሔር በሚፈስባት በሚነገርባት ጸጋ መንፈስ ቅዱስ በሚፈስባት የጸጋው ግምጃ ቤት በቤተ ክርስቲያን ዳርቻ መተከል ማለት ነው። እንዲህ ራሱን የተከለ ሰው ብፁዕ የሚባልበትን ፍሬ ያፈራል። የነካው ነገር ሁሉ የገባበት ነገር ሁሉ ይከናወንለታል አለ። ስለዚህ ወጣቶች የወጣትነት ዘመናችንን እግዚአብሔር በሚወደውና በሚፈቅደው መንገድ ለማድረግ ዛሬ ላይ ከህፃናት ጀምረው እስከ አዋቂዎች ድረስ እየተቀበሉ ስለሚገኙ ከዚህ ፈሳሽ ወንዝ ዳር ገብተን መተከል አለብን። ወላጆችም ልጆቻችንን መላክ አለብን ማለት ነው። ለዚህ ነው መዝሙረኛው ቅዱስ ዳዊት በውሃ ፈሳሾች ዳር የተተከለች ዛፍ ብሎ እንዲህ ስላለው ሰው የተናገረው። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።